እንግዲህ መጽሐፍ እንደሚናገረው ቤተክርስቲያንን ብረሳሽ ቀኜ ትርሳኝ በትርጓሜ ይነገራል ድምጼን አሰምቼ የምናገረው ለዛሬ እዚህ መድረሴ ለክብሬ ለማንነቴ ጌጤ ልብሴ ሞገሴ ቤተክርስቲያን ነች ዛሬ ያየውባት ቤተክርስቲያን ስለሆነ ነው የተነካችብኝ እናቴ ነች በእናቴ ላይ በተነከበሷ ደግሞ ምንም ድርድር ስለሌለኝ ለዚያ ነው ድምጼን ከፍ አድርጌ የምናገረው ይሄን ለመናገር ያነሳሳይ ነገር እንደምታቀው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኩላዊት ዓለም አቀፋዊት ሐዋርያዊት ቤተክርስቲያን ነች ተጠብቃ ይኖረችው በአባቶቻችን በደጋጎቹ ጸሎትና ልመና ነው እኛ ዘመን ሲደርስ ደግሞ እንዲህ አይነት ነገር ስናይ ዝም ብለን ማሳለፍ የለብንም እንደምናውቀው እነኚህ ሶስቱ የቀድሞ አባቶቻችን ብለን መንጠራቸው የኢትዮጵያ ቤተክርስቲያን ወደ ትልቅ ወደ ከፍታ ነው ያመጣቻቸው በጊዜው ለኦሮሚያ ባሉት ትውልዶች ተደራሽውን አገልግሎት ይሰጣሉ ተብለው ነው ዕውቀታቸው መንፈሳዊታቸው ሳይጠየቅ ቋንቋውን ይችላሉ ተብለው የመጡ ናቸው ነገር ግን ያንን ቤተክርስቲያን ያንን ሁሉን ነገር ሳትመለከት ለዚህ ክብር አብቀታቸው ስታበቃ ይችን ቤተክርስቲያን ታምነዋት በውስጧው ነው ማገልገል ሲገባቸው ተገንጥለው ወጥተው የራሳቸውን ይልቆንም የቀረችን እንግዲህ በዘር ተከፋፍለናል በብሔር ተከፋፍለናል በክልል ተከፋፍለናል የቀረችን እቺ ቤተክርስቲያን ነች እቺ ቤተክርስቲያን ደግሞ ለመክፈል የኦሮሚያ ብሔር ብሔረሰቦች ቅዱስ ሲኖዶስ ብለው ወሰኑ ያውም ኢትዮጵያ የሚለውን እንኳን አይጠሩ ስለዚህ ይሄንን ያደረጉት ደግሞ አባቶች በውስጥ በየቅዱስ ሲኖዶስ አባላት ናቸው ሐሳቦቻቸውን ጥያቄዎቻቸውን ለቅዱስ ሲኖዶስ ማቅረብ ይችላሉ ያቀርቡትንም ደግሞ ጥያቄ ቅዱስ ሲኖዶስ አልቀበልም ማለት አልሰማም ማለት መልስ ሰጣቸዋለሁ በሄደር ነው የተያዘው ብለው ያሳለፉት ይሄንን ማድረግ ሲገባቸው ቸኩለው ከበስተጀርባቸው ሌላ ነገር ይዘው የመጡት ስለሆነ ቸኩለው ይሄን ነገር ፈጸሙ ህጋዊ የሆነ ነገር አይደለም ይፈጽሙት በጫካው ነው የተፈጸመው ኤጲስቆጶስነት እንደዚህ አይሾምም ቤተክርስቲያን ሥርዓት አላት ህግ አላት ምእመናን የኤጲስቆጶስን ሽመት ማጽደቅ መቻል አለባቸው በድብቅ አይደለም ከዚህ አልፈው ደግሞ አባቶቻችን የደከሙበትን መንበረጵስና እየሰበሩ መንግስት ልዩ ከለላ ያደረገላቸው እየሰበሩ ነው የሚገቡት ድንገት ቤተክርስቲያን ደጃፏን ሰብረው ገብቶ ሊሆን ይችላል የህዝቡን ልብ ግን ሰብረው መግባት አይችሉም በጫማቸው ቤተ መቅደስ የገቡት በጫማይ ገብቶ በጫማቸው የተቀጠቋትን ቤተክርስቲያን መስቀል ይዘው በስናይፐር ያስገደሉትን ህዝብ እንዴት ነው የሚያገለግሉት ይሄ ነው የሚያስጨወን ወደ እውነት ቢመጡ ይሻላቸዋል ቤተክርስቲያን አሁንም በሩን ከፍታ እየጠበቀቻቸው ነው በዚያው ማለፍ ያለባቸው እነሱ ናቸው ይሄንን ስለተመለከትን ነው የተናገርነው ከዚያ ውጪ ለምን አውገዟቸው መነጋገር ይቻላል ነበር ወይ የሚለው ሐዋርያው ቅዱስ ጳውሎስ ማንንም ሰው ማንንም ያሳድደው የገዛ ኃጢአቱ ታሳድደዋለች ነው የሚለው ውግዘትን የፈጸመባቸው የራሳቸው ስራ ነው የማንንም ስራ አይደለም ህጉ ነው ያወገዛቸው ያ ሥርዓትን ያወገዛቸው አሁንም ደግሞ እንዲመለሱ ቤተክርስቲያን እድል ሰጣቸዋለች እንጠብቃቸዋለን ተከፋስ ስራቸው ተመልሰው ወደ እናት ቤተክርስቲያናቸው ወደ አከበረቻቸው እንድትመለስ ነው ሌላው የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን በዛሬው ቀን በትልቁ አይቻታለሁ ብዬ ነው ማስበው በዚህ በዲሲና በአካባቢ ይሄንን ያክል ህዝበ ክርስቲያን ስለ እናት ቤተክርስቲያኑ ድምጽ ለመሆን የወጣበት ቀን ነውና አደንቃለሁ ትልቅ አሳይመንትም እንዳለብን የተገነዘብኩት ስራ መስራት እንዳለብን ተክተን ይሄንን ህዝብ ይሄን መንጋ ማገልገል እንዳለብን ነው የተገነዘብኩት ይሄ ነበር በውስጤ ሌላው መጨረሻ ላይ ሰላማዊ ሰልፋችንን እንደፈጸመን ብፁዕነታቸው ቃለ ምዕዳን ከሰጡ በኋላ እንደተመለከተው ቀስተ ደመና በዋይት ሃውስ አናት ላይ የታየው መልስ ያለው ይመስለኛል እግዚአብሔር ስራውን ይሰራል የጠላትን አሰራር ይጥላል እግዚአብሔር ለቤተክርስቲያናችን ነጻነት ይሰጣል ቤተክርስቲያኒቱን የሚነኩ ሰዎች ይጠፋሉ በሷ ግን አልፋ ዛሬ ትደርሳለች ላለው እግዚአብሔር ይሰጣል ወንድማችን ስላገኘን እጅ በጣም እናመሰግናለን እንግዲህ ዛሬ የተገኘንበት ሁኔታ ያው ሁሉ ቻም የሚታወቅ ነው እስቲ በአንተ በኩል ያለው ስሜቱ ምንድነው ምንስ እንጠብቅ አመሰግናለሁ ዛሬ በጣም ደስ የሚል ቀን ምክንያቱም እዚህ ቦታ ላይ ለሰልፍ ስወጣ ከ6-7 ጊዜ በላይ ነው በርካታ ህዝብ በዚህ መጠን ቤተክርስቲያኑ ስትነካ የጮኸ ወይም የወጣ ህዝብ አላየሁም ለበርካታ ጊዜ የዲሲ ግብራይልና ሌሎች ወጣቶች ብዙ እንቅስቃሴ ሲያደርጉ በጣም ጥቂት ሰው ነበር የሚወጣው ነገር ግን አሁን ማይነካ ካርድ ነቁ ወይንም ካርዷን መልጥጡና ይሄንን ሁሉ ህዝብ ከየቤቱ አፍልቀው እና ይሄ አማኝ ህዝብ በፊቱ ማንም አልቀረም እንግዲህ
አሜሪካን ውስጥ እኔ ቤት ውስጥ የተቀመጠ ሰው ያለ አይመስለኝም እና ኦርቶዶክስ እምነትን መንካት በጣም ከባድ እንደሆነ የሚያስተምር ምን ኦርቶዶክስ ብቻ ሳይሆን ሀገርንም ለማፍረስ የተነሳው ይሄ ስርዓት እንዴት መጠንቀቅ እንዳለበት ምእመኑ ነቅሎ ወጥቶ በደንብ አሳይቷል። አባቶች ጥሩ መልእክት አስተላልፈዋል። የቋንቋ ችግር እንዳልሆነ ምክንያት አንዱ እንግዲህ የተነሳው በቋንቋ ማስተማር አልተቻለም ነውና እዚህ ግን መምህራኖች ወጥተው ከስንት ዓመታት በፊት በቋንቋቸው ያስተምሩ እንደነበረ ምን ያህል ትግል ተደርጎ እንደነበር በደንብ ያየንበትና የተማርንበት ጊዜ ነው። ምእመኑ አሁን ገብቶታል ማለት የኢትዮጵያ ሕዝብ በደንብ ገብቶታል ምን እየተሰራ እንዳለ። አሁን አስረጅም አይፈልግም። እስከዛሬ በብሔር ከፋፍለው አንዱ ካንዱ ጋር ያቃጩ የሚፈልጉትን ስር ሲሰሩ ነበር። አሁን ይሄን ነገር ቀደም አንድ አባት ተናግረዋልና እግዚአብሔር ነው ያጋለጠው። እግዚአብሔር ይሄንን ነገር ባያወጣው ኖሮ የሚፈልጉትን ነገር እስከዛሬ እንደሚሰሩት መስራት ይችሉ ነበር። ግን እግዚአብሔር የፈሰሰው ደም ያለቀው ሕዝብ የተቃጠለው ሕፃን የታረደው ካህን ደማቸው ጨዋልና መልስ አምጥቷል። ስለዚህ ምእመኑ ወገኖቻችን በመነካታቸው ቤተክርስቲያኗ በመደፈሯ ካህናት አንገታቸው እንዲደፉ በመደረጉ እንግዲህ ነቅሎ ወጥቷል። በነገራችን ላይ እንግዲህ በአሜሪካን ሀገር በፊትም ኢትዮጵያ ምን ሆኜ ተቋሞቹ ወይም ደግሞ ሀገር አንቀጥቅጥ እንቅስቃሴ የሚደረገው ከዚህ ነውና ይሄ ነገር አሁን ከፍ ብሎ ጀምሯል። በጣም ደስ ይላል። ይሄ ነው የተሰማኝ። እጅግ አድርገን እናመሰግናለን። ከሚመለከታቸው አካላት ምን እንጠብቅ? እኔ ቤተክርስቲያኗ ወይም ሲኖዶሱ አሁን ባለው አቋም ነው መጽናት ያለበት። ይቅርታ ጠያቂ መንግስት ነው እንጂ ካህናት አይሆንም ወይም አባቶቻችን አይሆንም። ምንም ሽምግልና ማያስፈልግ ባለው አቋም ጸንቶ ሕዝብ ከተነሳ መመለሻ እንደሌለው መንግስት ሊያውቅ ይገባልና እኔ ይሄ ድርድር ልመና ጥያቄ አስፈላጊ አይደለም። ራሱ መንግስት መጥቶ 4 ኪሎ ቀርቷል ሲኖዶሱ ጋር ሄዶ ይቅርታ ሊጠይቅ ይገባል። ያንን ሲያደርግ ምእመን መልስ ያገኛል ብዬ አስባለሁና ጥሩ እንቅስቃሴ ነው። እንግዲህ እንዲህ ብንተባበር ልክ ለቤተክርስቲያናችን እንደጮ ነው። ለነገሩ ቤተክርስቲያን ማለት ሀገር ናት። ሀገር ማለት ኦርቶዶክስ ናትና ለሀገራችን አንዱ ሲታረድ አንዱ ሲገደል ቀድመን ጮን ኖሮ ወተን ይሄን ድምጽ አሰምተን ቢሆን ኖሮ እነዚህ ገዳዮች እዚህ ደረጃ አይደርሱም ነበርና ግን አሁን የተጀመረው ነገር ቀላል አይደለም። የሚቋረጥም ሰልፍ አይደለም እንደተነገረው እውነትም ነው። ብዙ ጊዜ ኢትዮጵያኖች ሰልፍ ይወጣሉ ትንሽ ይጮሃሉ ከዛ ይተውታል ይረሱታል ይባላል። ለምደውናል ሚሞሪ ነው ለዛ ነውና እንዳልሆነን ግን ማሳየት ያስፈልጋል። በጣም ደስ ብሎኛል። ህፃናቶች በተለይ ህፃናት እዚህ ሀገር ያደጉ ህፃናት ስለ ኦርቶዶክስና ስለ ሀገራቸው ያላቸው አመለካከት ወይም ምን አይነት ቤተክርስቲያን እንደሆነች ቤተሰቦቻቸው በምን መንገድና በምን ደረጃ እንዳስተማሯቸው ያየውበት ጊዜ ነው። ህፃን ሁሉ ነው ነቅሎ ከቤቱ የወጣው እና በጣም ደስ ይላል። እግዚአብሔር ኢትዮጵያን ይጠብቅ፣ ሀገራችንን ይባርክ። እግዚአብሔር ይሄንን ህዝብ ይከልል። ፍቅር የሆነ ህዝብ ነው። ከተነሳ አለመነካካት ነው። ከነካ በኋላ መመለስ የማይችል ህዝብ ነውና በጣም ደስ ብሎኛል። ይሄን ይሰማል። እጅግ አድርጌ አመሰግናለሁ ሽሜ። በዚህ አጋጣሚ በጣም አድናቂ ነኝ፣ አክባሪ ነኝ። ቴንክ ዩ ስለሰጠኝ ጊዜ። እኔም አመሰግናለሁ። ስሜ መልካም እባላለሁ። የዛሬው ፕሮግራም በጣም ደስ ይላል። ያው ሁላችንም ለሃይማኖታችን መቆም አለብን። ሁላችንም ደማችን ነው። ሃይማኖት ማለት በዘር በቋንቋ የሚከፋፈል ሳይሆን አንድ ያደረገችን አንዲት ቤተክርስቲያን ናትና ሁላችንም አንድ ሆነን ሃይማኖታችን መጠበቅ አለብን። የመጣሁበት ዋና ምክንያት ስለ ቤተክርስቲያናችን አንድ ኦርቶዶክስ አንድ ጳጳስ እንደሱ እንዲሆን አገራችን እግዚአብሔር ይባርክልን።
Right here in this program, in this protest, I feel very happy when I see all the people here. I become very proud of my country. I become very proud that we are fighting for them even overseas, and I feel like we are going to have a very big impact. ተገናለሁ ሱራፌል እንግዳ አባላለሁ እንግዲህ ዛሬ እዚህ የተገናኘነው በኦርቶዶክስ ተዋህዶ በዚህ 2 ሳምንት ውስጥ ምን እንዳጋጠማት ሁላችንም የምናውቀው ነው እንግዲህ ፍርዱን ከእግዚአብሔር ነው የምንጠብቀው ሁላችንም በእምነታችን እንጽና በጸሎታችን ሁላችንም ተዋህዶአችንን እናስብ እንግዲህ ጥሩ ቀን ይመጣል ኦርቶዶክስ ተዋህዶን የሚያሸንፍ ማንም የለም ምንም ነገር የለም ስለዚህ ሁላችንም እንበርታ ባለንበት አሁን የታወጀው ቤተክርስቲያናችን እሱንም እንግዲህ እንደዚህ ጥቁር ለብሰን ማቅ ለብሰን ቲቪ ማህበረ ቅዱሳን ቲቪ ሰብስክራይብ እናድርግ ጥሩ ነገር ይመጣል አመሰግናለሁ አገልጋይ ሲኖዶስ አንድ ኦርቶዶክስ አንድ ሃይማኖት ብለን ይመጣል በሚል ቀን ነው ዛሬ ደግሞ የተገናኘ ነው በጣም ስሜታዊ ሆነን የመጣንበት እንደሌላው ጊዜ ወይም ደግሞ የሆነ ነገር ለማመልከት ብቻ ሳይሆን ቁርጥ አቋማችንን ለማሳየት የተገኘንበት ቀን ነው ሁሉም ሰው በስሜት ነው የመጣው ዛሬ because የተገናኘነው የቤተክርስቲያናችን ድንበር ተጥሷል ቤተክርስቲያን እንድትደፈር አድርጓል ይህንንም ደግሞ ያደረገው ያው በአሁኑ ሰዓት በሰዓቱ ያለው ጠቅላይ ሚኒስትር ሆን ብሎ እንዳደረገው የሚታይ ብዙ ማረጋገጫ ማስረጃዎች አይተናል ከዚህ በላይ ምንም ማስረጃ አስፈልገንም ስለዚህ መሄድ እስካለብን ድረስ ሄደን ለእምነታችን እንቆማለን የሚያስፈልገውን መስዋዕት ለመክፈል እኛም ተዘጋጅተናል እንሄዳለን መሄድ እስካለብን ድረስ ስለዚህ አሁንም እንግዲህ በጣም በርካታ ኢትዮጵያውያን ምዕመናን እየመጡ ነው እዚህ አካባቢ ተቃውሞ ሰልፍ እናደርጋለን በአማረ ሁኔታ ድል በድል ሆነን እንደምንሸጋገር ሙሉ በሙሉ ምንም ጥርጥር የለም ታንክ ዩ በጣም እግዚአብሔር ያክብርልን የመጣሁትኝ መኮንን ከፔንሲልቫኒያ ለዚህ ጉዳይ ነው የመጣሁትኝ ያ በጣም ደስ በሚል ሁኔታ ያገኘሁትኝ በጣም ደስ ይላል ሃይማኖት ኦርቶዶክስ በመሆኑም በጣም ኮርቻለሁኝ ግን በጣም በሚያሳዝን ሁኔታ አዝነናል ቤተክርስቲያን መደፈራ በጣም አሳዝኖናል አሁንም ቢሆን አበይ ከቤተክርስቲያን ላይ እጅህን አንሳ ነው የምንለው ባክህን ከቤተክርስቲያን ላይ እጅህን አንሳ በቃ እኛ ቤተክርስቲያናችንን እንወዳታለን ህይወታችንን አሳልፈን እስከ መስጠት ደረጃ እንደርሳለን አመሰግናለሁ ሲራል እና ብቻ ለኢትዮጵያ ብቻ ሁሉ ሰው ሁሉ like when I see all the people here I become very happy I become very glad and ነብስላ ለሀገር በጣም ወዳለው I become proud of it የመጣሁት ከሻርለት ኖርዝ ካሮላይና ያው ስሜ አሸናፊ መንገሻ ይባላል እዚህ የመጣሁበት ምክንያት ቅድስት ኦርቶዶክሳዊ ተዋህዶ ቤተክርስቲያናችን አባቶቻችን ብዙ ዋጋ ከፍለው በቃላት ነገር የማይቻል ቃላት ብዙ ዋጋ ከፍለው እዚህ አድርሰዋታል በእኛ ዘመን ደግሞ እቺ ቤተክርስቲያን እጅግ በጣም አደገኛ በጣም ከባድ ፈተና ውስጥ ነው ያለችው በልጆቿ በውስጥና በውጭ በብዙ ፈተና ውስጥ ነው ያለችው እና ያው እዚህ የመጣ ነው ድምጻችንን ለማሰማት ነው ከአባቶቻችን ጎን ለሞናችንን ልናሳውቅ ነው እና አንዲት ቤተክርስቲያን አንድ መንበር አንድ ፓትርያርክ ይሄው ነው What's your name? Filipos? Are you Ethiopian? Filipos Malako. Really? ምንድነው ምክንያት world peace against nuclear and atomic industry against human rights violations against war. Yeah. እዚህ ነው ተወልደ ያደከው? I was born in Brazil. My mother's Brazilian. Your father? My father is from Welo, from Desi. Oh my God. My first 16 years I was here, I helped about 8 overnights a month. My next 12 years I was here, I helped about maybe 14, 15. Some nights, some daytimes. And then when my godfather died in 2009 till now, yeah, like this every day. But I've had participation in the vigil since 1981. When the Nazi church being attacked and because of no outbursts from the president or prime
prime minister on the attacks and conveying that they were going to bring the attackers to justice. Yeah, I mean, if an attack happens on a grocery store, they should speak about it. This attack happened on an Orthodox church. People going and praising their God in their house of worship should always be condemned by the leaders of nations. That's true. But in this case, it didn't happen, so therefore, you guys are calling out for justice. Yeah. It's my job to know about human rights violations, brother. How am I not going to know about human rights violations in Ethiopia? Okay. Right? Nice. You give a guess? Yeah, a little bit. Thanks so much. Thank you. You're welcome, brother. አብ ወልድ ወመንፈስ ቅዱስ አሐዱ አምላክ እግዚአብሔር ይስጥልኝ። ዛሬ በዚህ በአሜሪካ በኦርቶዶክስ ተዋሕዶ ቤተክርስቲያን በተከሰተው የሲኖዶስን የመክፈል ክፉ ሴራ ይሄንን ደግሞ ለመቃወምና መንግስትም ደግሞ በዚህ ነገር ላይ የሚያደርገውን የውስጥ ጣልቃ ገብነት አይገባም ብለን ለመግለጥ ነው እና ይሄንን ለመቃወም ነው በዚህ የመጣ ነው። የመቃወም ብቻም ሳይሆን ደግሞ ከቤተ ክርስቲያን የሲኖዶስ አባላት ወይንም ከሲኖዶሱ ጋር ህብረታችንን አንዲት ቤተ ክርስቲያን አንድ መንበር አንድ ፓትርያርክ ብለን በዚህ ያለን መሆናችንን ለመግለጥና የኢትዮጵያ ቤተ ክርስቲያንን ህልውና ለመጠበቅ በዚህ ምክንያት ነው በአንድነት ለመቆም የመጣሁት።